ዶናልድ ትራምፕ የተኩስ አቁሙ ገደብ ከመጠናቀቁ በፊት ኢራን ወደ ስምምነት ካልመጣች ከረቡዕ ጀምሮ እንደገና መደብደብ እንጀምራለን ብለዋል። ይህ በእንዲህ እንዳለ ኢራን የቻይና የስለላ ሳተላይትን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ስኬታማ በሆነ መልኩ እንዳጠቃች የአሜሪካ ሚዲያዎች እየከሰሱ ነው። ይህም በዋሽንግተንና በቴል አቪቭ ከባድ ራስ ምታት ፈጥሯል። በሌላ በኩል የጦር ሰራዊቷ ቀንን ባከበረችበት በዛሬው ዕለት የኢራኑ መሪ ሙጃተባ ኳሚኒ ለሰራዊቱና ለሕዝባቸው ባስተላለፉት መልእክት እነዚህ ህገወጥ ሀገራትን ፈትረን መያዛችንን እንቀጥላለን፣ በየትኛውም መንገድ እንምጣ ካሉም ለሁሉም ዝግጅታችንን ጨርሰናል፣ ከዚህ ቀደሙ የባሰ ቅጣትም እንቀጣቸዋለን ብለዋል። የኢራን አብዮታዊ ዘብ በበኩሉ የሆርሙዝ ሰርጥን ለጠላት ሀገራት መዝጋቱንና በሰርጡ ዙሪያ የተለያዩ ህገ ደንቦችን ማውጣቱን አስታውቋል። ጭንቅ የገባት አሜሪካ በበኩሏ እኔም የኢራን ወደቦችን ዘግቻለሁ ብትልም እስካሁን የኢራን መርከቦች እንደ ልብ እየተመላለሱ ነው። በሌላ በኩል በአሜሪካዎቹ ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ትሪፖሊ መርከቦች ላይ የምግብ እጥረት መኖሩን የሚገልጹ ሪፖርቶችና ፎቶዎች የወጡ ሲሆን የአሜሪካ ባህር ኃይል ኦፕሬሽን ዋና ጽሕፈት ቤት ግን ሪፖርቶቹ ውሸት ናቸው ሲል አስተባብሏል። በእስራኤልና በሊባኖስ መሃል ደግሞ ትላንት የተፈረመው የሰላም ስምምነት እንዳው ለወጉ ያህል የተከናወነ ነው እንጂ እስራኤልና አሜሪካ እንዳሻቸው ከማረግ አይቦዝኑም። የካቻምናውን የ2024ቱን የእርቅ ስምምነት እንኳን እስራኤል 15000 ጊዜ ነው የጣሰችው ሲሉ የፖለቲካ ተንታኙ ጆሴፍ ኢሉ ተናግረዋል። የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ በበኩላቸው ዕድሜ ለሩሲያና ለቻይና፣ አሁን ላይ የእነ አሜሪካ ማዕቀብ አቅመ ቢስ ሆኗል፣ የዓለም ሀገራትም ፊታቸውን ወደ እነ ሩሲያ ዙረዋል ብለዋል። የቀድሞው የፔንታገን አማካሪ ዳግላስ ማክራገር ደግሞ አሜሪካ ከዚህ በኋላ ኢራንን ካጠቃች ኢራን የባሕረ ሰላጤው የነዳጅ ይዞታዎችን ዳግመኛ ጥቅም እንዳይሰጡ አድርጋ ሙሉ ለሙሉ ታወድማቸዋለች ሲሉ ትራምፕን አስጠንቅቀዋል። The Strait of Hormuz is back open for business, but what remains is the state of confusion. We boil down the messaging on the strait, the nuclear issue, Lebanon, and which side is out front in the battle for hearts and minds. Israel's relationship with its European allies is being put to the test. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የሰላም ስምምነቱ መፍረሱን ተከትሎ በኢራንና በአሜሪካ ጉዳይ እንዲሁም በእስራኤልና በሊባኖስ ጉዳይ ያልተሰሙ አዳዲስ መረጃዎችን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። ኢራን የቻይናን የስለላ ሳተላይትን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካ ሰፈሮችን ኢላማ አድርጋለች በማለት የአሜሪካ ሚዲያዎች እየከሰሱ ነው። የፔንታጎን የመከላከያ ኢንተለጀንስ ኤጀንሲ ኢራን የቻይናን የላቀ ራዳር ሲስተም ከጦርነቱ በኋላም በዘላቂነት ለመጠቀም እያሰበች እንደሆነ ገልጿል። ከጥቂት ዓመታት በፊት ጀምሮም ኢራን የሩሲያን ኢንቴል ስትጠቀም ቆይታለች ሲሉ ሚዲያዎቹ ክሳቸውን አሰምተዋል። እነዚህ ውንጀላዎች የኢራንን ስርዓት መቀየር ያቃተን እቅዳችን ደካማ ስለነበር ሳይሆን ቻይና በድብቅ ጣልቃ ገብታ ለኢራን እገዛ ስላደረገች ነው የሚል የተለመደ የወቀሳ ሮሯቸውንም አሰምተዋል። ኢራን በመካከለኛው ምስራቅ ካሉት የመጨረሻዎቹ ጸረ ግሎባሊስት ምሽጎች አንዷ ናት። ቻይና ለኢራን ሰጥታቸዋለች ከሚባሉ ገዛዎች መካከል ማናፓዳስ ኤፍ-15 አይሮፕላን፣ ድሮኖችና ሚሳኤሎችን ለማምረት 2 ጊዜ ጥቅም ላይ የሚውሉ ቁሳቁሶችን፣ የአሜሪካን ወታደራዊ መሠረተ ልማትን ለመምታት የሚያስችሉ የሳተላይት አሰሳና ክትትል ማድረጊያ ራዳር ይገኙበታል። የዜና መናፈሱን ተከትሎ በቴል አቪቭና በዋሽንግተን ጭንቀት ነግሷል። በዚህ ዙሪያ የተጠየቁት ዶናልድ ትራምፕም ኢራንን በድጋሚ መምታት ሳይኖርብን አይቀርም ብለዋል። በዚህ ሰዓት ካለ ሁኔታ አንጻር እስከ ሮብ ድረስ የሰላም ስምምነት ላይ ካልደረስን ኢራንን እንደገና መደብደብ እንጀምራለን። ከዛ የተሻለም አማራጭ የለንም።
በሌላ በኩል ኢራን በተኩስ አቁም ስምምነቱ ወቅት የመርከብ ትራፊክን መገደቧንና ክፍያ መጠየቋን እንደምትቀጥል ለአስታራቂዎች ተናግራለች ሲል ዎል ስትሪት ጆርናል አስነብቧል። የኢራን ጠላት ከሆኑ ሀገራት የሚነሱ መርከቦች አሁንም በሰርጡ ከማለፍ እንደሚከለከሉ የኢራን አብዮታዊ ዘብ ተናግሯል። የኢራን ባለስልጣናት ቴህራን ከዋሽንግተን ጋር የመጨረሻ ስምምነት ካደረገች በኋላ የወደፊቱን የሰርጡን ስርዓት እንደምትቆጣጠርና ክፍያዎችን እንደምትሰበስብ እቅድ ማውጣታቸውንም ጠቁመዋል። በሆርሙዝ ሰርጥ ላይ ሙሉ ማለፊያ የሚገኘውም በኢራን ፍላጎትና ውል ላይ ተመስርቶ ነው እንጂ በትራምፕ ፖስቶች ላይ አይደለም በማለት ዘቡ አስጠንቅቋል። ኢራን ከዚህ ባሻገር የሆርሙዝ ባህር ሰርጥ ላይ ተግባራዊ የሚደረጉ አዲስ ሕጎችን አስተዋውቃለች። የኢራን አብዮታዊ ዘብ ባህር ኃይል የሊባኖስ የተኩስ አቁምና አሁን ያለው የጦርነት ግብግብ ለአፍታ መቆሙን ተከትሎ በሆርሙዝ ሰርጥ ውስጥ አዳዲስ ትዕዛዞች ተግባራዊ ይሆናሉ ብሏል። በአዲሱ ደንብ መሰረትም ሲቪል መርከቦች በኢራን በተሰየመ መንገድ ብቻ መጓጓዝ ይችላሉ። ሁሉም ወታደራዊ መርከቦች በባህሩ ዳርቻ ላይ እንዳያልፉ ተከልክለዋል። ማንኛውም የሰርጡ ላይ እንቅስቃሴም በአብዮታዊ ዘቡ የባህር ኃይል ጉዟቸው መጽደቅና ከኢራን ባለስልጣናት ጋር የተቀናጀ መሆን አለበት ብሎ ደንግጓል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በበኩላቸው ቴህራን የሆርሙዝ ሰርጥ ጠባቂ ሆና ትቀጥላለች፣ እንዲሁም የኢራንን ጥቅም ለማስጠበቅ ምንም አይነት የዋህነት አይኖርም ብለዋል። ሌላኛው ወገን የገባውን ቃል ከጣሰ ወይም የአሜሪካ ኃይል እገዳውን ከቀጠለ ኢራን ያጸፋ እርምጃ እንደምትወስድም አስጠንቅቀዋል። የአሜሪካ የባህር ኃይል ኦፕሬሽን ዋና ጽሕፈት ቤት በዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብና በዩኤስኤስ ትሪፖሊ መርከብ ላይ የምግብ እጥረት መከሰቱን የሚገልጹት ሪፖርቶች ሐሰት ናቸው ሲል አስተባብሏል። ባለፉት ጥቂት ቀናት በማኅበራዊ ሚዲያ ላይ የተፖሰቱት በመርከቦቹ ላይ ምግብ እንዳለቀ የሚያሳዩት ምስሎች ሁለቱ መርከቦችና በአንፊ አጥቂ መርከብ ላይ ለወታደሮች ተሰጥተዋል የተባሉ ባዶ የምግብ ትሪዎችን ያሳያሉ። መርከቦቹ ደግሞ በአሁኑ ጊዜ በመካከለኛው ምስራቅ በኢራን አካባቢ ይገኛሉ። እነዛን ምስሎች ለሚመለከታቸውም እውነት የሚመስሉና ሰውን የሚያሳስቱ ናቸው። እውነታው ግን መርከቦቻችንና ሰራተኞቻችን ጤናማ የሆኑ በቂና ብዙ አማራጭ ምግቦች አሏቸው። በመርከቦቻችን ላይም ምንም የምግብ እጥረት አልተከሰተም ብለዋል። መግለጫው የእኛ መርከቦችና የባህር ኃይሎች ጤና እንዲሁም ደግሞ ደህንነት የኛም ዋና ጉዳይ ነው። እንዲሁም እያንዳንዱ የመርከቡ አባል ሙሉ በሙሉ የተመጣጠኑ ምግቦችን ማግኘቱን ቀጥሏል ሲል የባህር ኃይል ጽሕፈት ቤቱ በመግለጫው አስታውቋል። A viral image from the USS Abraham Lincoln, CVN-72, shows a meal that's raising serious questions. On the tray, a small portion of boiled carrots, a dry ground meat patty, and a gray slab of processed meat. Most compartments empty. አሜሪካ በአገሪቷ ለሚገኙ የነዳጅ ድርጅቶች 26 ቢሊዮን በርሜል ዘይትን ከስትራቴጂካዊ መጠባበቂያዋ ሰጥታለች። የአሜሪካ ኢነርጂ ዲፓርትመንት በዌስት አክበሪ ሳይት በሚገኘው የስትራቴጂክ ፔትሮሊየም ሪዘርቭ 26.03 ሚሊዮን በርሜል ድፍድፍ ዘይትን ለ9 የነዳጅ ኩባንያዎች አበድሯል። ይህ በትራምፕ አስተዳደር ለዓለም አቀፍ ኢነርጂ ኤጀንሲ የዓለም የነዳጅ አቅርቦትን ለማረጋጋት የተወሰደ የጋራ እርምጃ እንደሆነ ተገልጿል። እስካሁን ድረስ የትራምፕ አስተዳደር 126 ሚሊዮን በርሜል በ3 ባች ለኢንዱስትሪዎቹ ያከፋፈለ ሲሆን እንደ ቢፒ ፕሮዳክሽን ኖርዝ አሜሪካ፣ ኤክሶን ሞቢል ኦይል ኮርፖሬሽን እና ማራቶን ፔትሮሊየም ያሉ ኩባንያዎች የነዳጅ ብድሩን ተቀብለዋል ሲል የኤነርጂ ዲፓርትመንት መግለጫው አስታውቋል። የሃይድሮካርቦን እና የጂኦተርማል ኢነርጂ ጽሕፈት ቤት ረዳት ጸሐፊ ካይል ሃውስትቤት በዚህ የአደጋ ጊዜ አቅርቦቶችን ለመደገፍ ፈጣን እርምጃን እየወሰድን ነው። ተጨማሪ ፕሪሚየም በርሜሎችን ለግብር ከፋዮች ያለምንም ወጪ በመመለስ የገበያ አስተማማኝነትን እናጠናክራለን። ይህ ደግሞ ለአሜሪካ ሕዝብ ትልቅ ትርጉም ያለው እሴትን ያቀርባል ብለዋል። በዚህ ዙሪያ የተናገሩት የቀድሞው የፔንታጎን ከፍተኛ አማካሪ ዳግላስ ማክሮገር አሜሪካ ካሁን በኋላ ኢራንን እመታለሁ ካለች በራሷ ላይ ከባድ መዘዝን ታመጣለች።
ምክንያቱም ኢራን በቀጣይ ጥቃት ከተሰነዘረባት በባህረ ሰላጤው የሚገኙ የነዳጅ ስፍራዎችን ኢላማ እንደምታደርግ ገልጻለችና ብለዋል። And I think what's next is a massive air and missile campaign that begins sometime on Monday that is designed to destroy the Iranian state. ምናልባት ከፊታችን ሰኞ ጀምሮ ኢራን ልትደበደብ ትችላለች። አሜሪካ ይህንን ጥቃት ኢራን ላይ ከፈጸመች ኢራን በቀጠናው የሚገኘውን የነዳጅ ማውጫ ስፍራ በሙሉ ማውደሟ የማይቀር ነው። የዚህ መዘዝ ደግሞ የቀጠናውን ሀገራት ብቻ ሳይሆን አሜሪካንም ጭምር ሰለባ የሚያደርግ ነው። በሌላ በኩል የካቻምናው የ2024 የእርቅ ስምምነት እንደተጠበቀ ሆኖ እስራኤል ከሊባኖስ ጋር የደረሰችው የተኩስ አቁም ስምምነት በእሷ ድጋፍ የሚተረጎም ነው ሲል የሊባኖስ ፖለቲካ ተንታኙ ጆሴፍ ኤል ስፑትኒክ ተናግሯል። በትላንትናው ዕለት ተግባራዊ የሆነው የተኩስ አቁም ስምምነት በቅርጹ አዲስ አይደለም። ምክንያቱም ብዙ አንቀጾቹ በኖቬምበር 27 ቀን 2024 ላይ በአሜሪካ አሸማጋይነት በነበረው ድርድር ወቅት በተወሰነ መልኩ እየተገለጹና በእስራኤል ደግሞ 15000 ጊዜ ስለተጣሱ ነው ብለዋል። የአሁኑን እርቅ በተመለከተም በሊባኖስና በእስራኤል መካከል የተፈጠረው መጠነ ሰፊ ያለመግባባትን የማስቆም እውነተኛ ሂደት እንደገና እስካልተጀመረ ግጭቱ 100% ያበቃል ብለን በእርግጠኝነት መናገር አንችልም ሲሉ ሄሉ ተናግረዋል። በሌላ በኩል የእስራኤል የጃፋ ፖለቲካ ተንታኝ ሀቢድ አቡ ሻሄድ እስራኤል በሊባኖስ የሚገኘውን ሂዝቦላን ትጥቅ ለማስፈታት የረጅም ጊዜ ዕቅድ እንዳላትና ይህም ሁለት ችግሮች እንዳሉበት ገልጿል። በመጀመሪያም ሂዝቦላን ትጥቅ ለማስፈታት የሊባኖስ መንግስት እርዳታ ያስፈልጋቸዋል። ሌላው ችግር ደግሞ በአንድ ወይም በሁለት ዓመት ውስጥ ሂዝቦላን ማጥፋት አለመቻላቸው ነው ብሏል። በደቡባዊ ሊባኖስ ወረራ ወቅት የተቋቋሙት አዳዲሶቹ የእስራኤል ወታደራዊ ጣቢያዎችም ጊዜያዊ ሊሆኑ አይችሉም ሲል ሻሂድ ለአልጀዚራ ተናግሯል። እነዚህ ጣቢያዎች በደቡብ ሊባኖስ ግዛት ውስጥ መቋቋማቸው ደግሞ የእስራኤል ጦር በሊባኖስ ለረጅም ጊዜ ለመቆየት ራሱን እያዘጋጀ መሆኑን የሚያሳይ ምልክት እንደሆነ ተናግሯል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል እስከ ዛሬ አሜሪካና የቀድሞ ጋሻ ጃግሬዎቿ አንዲት ሀገር ላይ ማዕቀቦችን ሲጥሉ ያች ሀገር አማራጭ በማጣት በሁሉም ዘርፍ ክፉኛ ትደቆስ ነበር። አሁን ላይ ግን ምስጋና ለሩሲያና ለቻይና ይድረስና ሀገራት የትኛውንም አይነት ማዕቀብ ቢጣልባቸው በሩሲያና ቻይና ታግዘው በጥንካሬያቸው ይዘልቃሉ። ይሄ ደግሞ የዓለማችን የኃይል ሚዛን ወደነ ሩሲያ እያጋደለ መምጣቱን የሚያሳይ ሆኗል። በዚህ ዙሪያ የተናገሩት የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮም አሁን ላይ ሀገራት በነ ሩሲያ የበለጠ እየተመኩ ነው፣ እንደ በፊቱም በቀላሉ አንገታቸውን አይሰብሩም ብለዋል። Russia and China are not just long-term partners, they are our friends. When you impose sanctions on us, the Americans and Europeans, China and Russia open their doors to us. እነ አሜሪካ ሁሌም የሩሲያ ጎረቤቶች ሩሲያ ላይ እንዲነሱ ያደርጋሉ። ሩሲያን ዘላለም ግጭት ውስጥ መክተት ይፈልጋሉ። እነ ሩሲያ ግን ከቻይና ጋር በመሆን እነ አሜሪካ ማዕቀብ ለጣሉባቸው ሀገራት ትልቅ እገዛን ያደርጋሉ። ሁለቱ ሀገራት እስካሉ ድረስ አሜሪካ አቅመ ቢስ ነች። ከብዙ ሀገራት ህልውና ጀርባም ሩሲያና ቻይና ይገኛሉ። አሜሪካ የሩሲያ የነዳጅ ዘይት ማጓጓዣ መስመርን ለመዝጋት እፈልጋለሁ ብላ ስታቅራራ ብትከርምም አሁን ግን በዛው ማጓጓዣ መስመር ተጠቅማ ነዳጅን ወደ ሀገሯ አስገብታለች። አማራጭ ያጣው የአሜሪካ ግምጃ ቤትም ለሩሲያ የነዳጅ ማጓጓዣዎች ቀጣይ ግብይቶችን የሚፈቅድ አዲስ ፍቃድን አውጥቷል። የግምጃ ቤቱ አጠቃላይ ፍቃድ 134 ቢ ከሩሲያ የተጫነውን ነዳጅ ዘይት አፕሪል 17 ቀን ገዝቷል። ግምጃ ቤቱ ፍቃድን ከመስጠት ባለፈ የማጓጓዣ መስመሩ ረጅም ጊዜ ተከፍቶ እንደሚቆይ ገልጿል። ይህ የሆነው የገንዘብ ሚኒስቴሩ ስኮት ቤንሴንት አሜሪካ ፍቃዱ እንደማታድስ ከተናገሩ ከቀናት በኋላ መሆኑ አግራሞትን አጭሯል። በወረቀት ላይ የሚጣሉ ቀባዎች፣ የተንቆጠቆጡ ስራዎች በተግባር ገበያው ሲሰክን ፖሊሲዎች ድንገት ተለዋጭ ይሆናሉ። በሌላ በኩል ኢራን በሆርሙዝ ላይ የአሜሪካንን የይገባኛል ጥያቄ ውድቅ አድርጋ የእስከዛሬውንም ሁሉንም ዛቻዎቻቸው በውሸት የተሞላ ስትል ገልጸዋለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ እንዳሉት የአሜሪካ ፕሬዝዳንት በአንድ ሰዓት ውስጥ
የይገባኛል ጥያቄዎችን ያቀረቡ ሲሆን ሁሉም ውሸቶች ናቸው። ዋሽንግተን በእነዚህ ውሸቶች ጦርነቱን አላሸነፈችም፣ በድርድሩም አይሳካላትም ብለዋል። ጋሊባፍ እገዳው ከቀጠለ የሆርሙዝ የባህር ዳርቻ ክፍት እንደማይሆን አስጠንቅቀዋል። መተላለፊያው የሚከናወነው በተሰየመው መንገድና በኢራን ፍቃድ ብቻ ነው ሲሉም አስረግጠው ተናግረዋል። የሰርጡ ሁኔታ የሚወሰነውም በማኅበራዊ ድረገጾች ሳይሆን በሜዳ ላይ መሆኑን በመጥቀስ የሚዲያ ጦርነትና የሕዝብ አስተያየት ምህንድስና የግጭቱ አካል ናቸው፣ ነገር ግን የኢራን ሕዝብ በእነዚህ ዘዴዎች ተጽዕኖ ስር አይወድቅም ብለዋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።